ሀይሚ ደግሞ የተናገረችው ነገር አለ ቤተሰብ ማለት ነው። ቦርሳ ብላ ወይም ደግሞ ብላ ስለተናገረችው ሴት ናት እና ሴት ስለሆነች ብቻ መከበር እንዳለባት ብሩኬ እየተናገረ ነበረ። ሴት ራሷን ስታስከብር ነው። ገባችሁ አይደለ? ፍቅረኛዋ ወይም ደግሞ ጓደኛዋ እያለች መታ ፍቅረኛዋን ስለቀማች አይደለም መከበር ያለባት። ስለዚህ ብሩኬ ሴት ከሆነች የእውነት እቺ ያመጣሃት ሴት ማለት ነው እውነተኛ ሴት ብትሆን መከበር ካለባት ሀይሚና አንተን ታስታረቅ ነበር እንጂ መታ ካንተ ጋር አትለጠፍም፣ አትሳሳምም። ገባችሁ? እኔ ሲጀምር ማለት ነው ማለት እኔ እንጃ አላውቅም። አሁን ጉንጯን ስም ያለው ልትል ትችላለህ፣ ግን ጉንጭ ራሱ ሌላ ማለት እኔ ያልኩት ወንድ ሌላ ሴትን ጉንጭ ራሱ መሳም የለበትም። እንኳን ጉንጭ እጇን ራሱ እንዲይዝ አልፈልግም። ገባ አይደል ብሩኬ? የማይሆን ነገር አታርጉ፣ ተው፣ አትሳሳቱ፣ ተው። ደግማችሁ ጥፋት አታጥፉ። የምሬን ነው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ማን ነው እንደኔ ዛሬ የልደት ፕሮግራም እየጠበቀ ማለት ነው። የተለቀቀው ሌላ ነው እና ጠዋት እንግዲህ ሀይሚ ፎቶዎችን ስትፖስት እና ደግሞ ቪዲዮዎችን ስትፖስት ኢንስታግራም ላይ እኔ የጠበኩት ዛሬ ሀይሚ ቤት የልደት ፕሮግራም ነው እንጂ ድጋሚ እንደዚህ ሆኖ ይመጣሉ ብዬ በጭራሽ አላሰብኩም ነበረ። ነገር ግን የሆነ ለመናገር እኔ እንጃ አላቅም፣ ለተመልካች ክብር እንደሌላችሁ ዛሬ ነው ያወቅኩት። ምክንያቱም ተመልካች በደስታ ውሎ ማለት ነው ይሆን አለ አይደለ፣ በብርሃን ውላችሁ ጨለማ ሲያሳድራችሁ ሆነዞ እና ተመልካች እንዳለ በደስታ ውሎ እንደዚህ እየሆኑ በቃ አለ ማታ የጠበቁት በጣም በቃ አስደሳች ቪዲዮ የሀይሚ ልደት እየጠበቁ እየዋሉ ማለት ነው። በአንድ መጥታችሁ ማጨለም ማለት በጣም ይደብራልና እኛ የጠበቅነው የልደት ፕሮግራም ነበረ። እናንተ ግን ተመልሳችሁ እዛው ናችሁ ማለት ነው እና ምንም የማይረባ ነገር ነው ይዛችሁ የመጣችሁት። ምክንያቱም በቃ ሎርማኔ ስለ ትላንትና ነው እያወራችሁት የመጣችሁት። ሌላኛ ደግሞ እቺ ሞልቃቃ ማለት ነው ልንገር ብሩኬ ማለት አለለ ኳላ ነው ደግሞ ፈርታ ብሩኬን ታቅፏለች ማለት ነው። እና ፊት ለፊት መጋጠም ነው ከሀይሚ ጋር ማለት ነው። ሶ ሀይሚ ደግሞ አለለ ያቺ እኮ አርቲስት ናት ምናምን ልትሉ ትችላላችሁ። ሀይሚ እኮ ማለት ነው እንዴት ልበላችሁ የእውነት ለአንድ ፊልም እንኳን ማለት ነው የእውነት የሆነ በቃ አለለ እኔ ነኝ ያለ ማለት ነው ዳይሬክተር እንኳን ቢፈልጋት ማለት ነው እስከ 1 ሚሊዮን ለአንድ ፊልም እስከ 1 ሚሊዮን ትሰራለች። ገባችሁ አይደል? ለአንድ ፊልም ቀረጻ ማለት ነው። ምክንያቱም እሷን የሚከታተላት በጣም ብዙ ሰው ስላለ። አሁን እቺ ልጅ ከብሩኬ ጋር ስትመጣ ነው እኛም ብዙዎቹ ያወቅ ነው እንጂ አናቃትም። ገባ አይደል? ነገር ግን ሀይሚን አሁን አንድ ፊልም ቢወጣ በሷ ወይም ደግሞ አንድ ዘፈን ክሊፕ ላይ ብትገባ ማለት ነው በጣም ብዙ ሺህ ህዝብ ነው የሚያያት እሷ ስላለች ያ ዘፈን ወይም ደግሞ ያ ፊልም ማለት ነው። ስለዚህ ሀይሚ ከአርቲስት ትበልጣለች። እዚህ መታችሁ ኮሜንቴ ላይ እሷ እኮ አርቲስት ናት፣ እሷ እኮ አርቲስት ብርቁ አርቲስት ሲጀመር በአሁን ሰዓት ማለት ነው ቲክቶክ ላይ አንዳንድ አበባ እየለመነ ነው። ገባችሁ? ማንም ሰው ፊልማቸውን አያዩም ማለት ነው። እና ይችም ደግሞ አሁን ያ ነገር አላዋጣ ሲላት ነው አሁን ወደ ዩቱብ እንዲከፈትላት ነው ከብሩኬ ጋር እንደዚህ እንትን የምትለው ማለት ነው የምትላላጠው። ገባችኋ? ስለዚህ ሀይሚ ከአርቲስት ትበልጣለች። ገባችሁ? ስለዚህ ማስታወቂያ ብትሉ የፈለገችው ብትሰራ ቲቪ ላይ ምን ላይ ኢትዮጵያ ላይ ብትሰራ ማለት ነው እሷ በራሷ ቻናል ላይ ብቻ መገኘት ወይም ደግሞ ከጓደኞቿ ጋር እንደዚህ ከምታቅሰው ጋር መገኘት ስላለባት ብቻ ትገኛለች እንጂ እንደዚህ ማስታወቂያ ብትሰራ እንደዚህ ብዙ ነገሮችን ብትሰራ በጣም ብዙ ሰው ያያታል። ስለዚህ ምን ማለት ፈልጌ ነው ሀይሚም ከአርቲስቶች ትበልጣለች። ነገር ግን ዛሬ በጣም አጥፍታቸዋል ብሩኬ ማለት ነው። የጠበቅነው ለኦዲየንስ የእውነት ዛሬ ማለት ኦዲየንስ እንደምታከብሩ ብታሳዩ ዛሬ ቪዲዮ ላይ ታሳዩ ነበረ። ምክንያቱም እንደምንም ሆናችሁ የልደት ፕሮግራም ዛሬ ፖስታችሁ ቢያንስ ነገ ብትጀምሩ አሪፍ ነበረ። ግን ዛሬ ሰው ሁሉ እንደዚህ የእውነት እንጃ አላቅም ቲክቶክ ሙሉ እንደዚህ እየቀወጠ ዩቱብ እንደዚህ እየቀወጥን ውለን ማለት ነው በአንዴ ማታ ላይ ሌላ ነገር ይዛችሁ መምጣታችሁ የእውነት እኔ እንጃ አላቃ። እኔ በጣም አዝኛለሁ። ሌሎችን አላቃችሁም። ግን ያም ሆነ ይህ ማለት ነው ሀይሚ መልካም ልደት ማለት እፈልጋለሁ። እንግዲህ ቀንሽ ቢበላሽም ማለት ነው እና ይቅርታ ትጠይቀኝ ወይም ደግሞ የመታችኝ እያመመኝ ነው ለዛ ይቅርታ ትጠይቀኝ ብሎ ነው እንግዲህ የጠራት ማለት ነውና ምንም አይነት የሚጨበጥና ወይም ደግሞ የሚፈተፈት ነገር ራሱ የለውም የዛሬ ቪዲዮ ማለት ነው። ትላንትና ስላወሩ ስለ ልጅ ነው ዛሬ ብቻ ከትላንት ወዳ ነው ይሄ 3 ቀን ማለት ነው የሚያወሩት እንዳለ እቃቃ ጫወታ ነው። አልዋሸው እንደ ቤተሰብ አልዋሸውም። የምር ከመቼ ጀምሮ መሰላችሁ እቺ ማናት ኤልዳና ማናት የምትባለው እሷን ይዞ ከመጣ ጀምሮ ማለት ነው ብሩኬ የሚያወሩት እንዳለ እቃቃ ጫወታ ነው። ምንም የሚረባ ነገር የለም። በዛሬ ቪዲዮ ላይ ነው አስተያየት መጥቶ ዝነገ እየሰጡ ያለው ምንድነው? ምን ሆናችኋል እናንተ እነ ብሩኬ? ትላንትና በሰራችሁት ቪዲዮ ላይ መጣችሁ ዛሬ አስተያየት ትሰጣላችሁ። ምን እየሆናችሁ ነው? እኔ አልገባኝም።
እና እኛም ደግሞ እኛ ሆነን ነው ራሱ ምን ፈተፍቶ ምንም አይነት የሚፈተፈት አስተያየት የሚሰጥ ራሱ የለም። ራሳችሁ በሰራችሁት በትላንትና ቪዲዮ እየመጣችሁ ራሳችሁ አስተያየት ትሰጣላችሁ። እኛ ምንድነው አስተያየት የምንሰጠው ማለት ነው። እና መልካም ልደት ሀይሚዬ የኔ ቆንጆ ማለት ነው። ግን ሁሉንም ተይውና ብቻ እንግዲህ ነገ እንጠብቃለን ባንቺ ቤት ሰርፕራይዝ ማለት እኔ የምፈልገው ማለት ነው። እነ ዳኒን ምናምን ተውትና እነ ማርክ ሙቤ የበፊት የነበሩት ሁሉም ቢያንስ እና አብርሽ እንኳን እዛ ተጠምደዋል። ብቻ አይደል አንዳንድ ዩቲዩበሮች የሆነ ተሰብስባችሁ ሀይሚን ሰርፕራይዝ ብታረጓት እንደ በፊቱ እና ማርክ ሁላችሁም። ግን እነ ማርክም ሁሉም ለቅሶ ላይ ናችሁ። የወታደራ ዩቲዩበሮች ማለት ነው። አንዴ ለቅሶ ላይ ይገባሉ፣ አንዴ ደስታ ላይ ይገባሉ። የእናንተ ደስታ አንዴ ነው የሚጨልሙ፣ አዘንም አንዴ ይመጣል፣ ለቅሶም አንዴ ይመጣል። ሁላችሁም አንድ አይነት ናችሁ፣ ሁሉም ቤት ማለት ነው። ግን ነገ ሀይሚን አንድ ሰው ሰርፕራይዝ አድርጎ ብትቀርቡ በጣም ደስ ይለኛል። ካልሆነም ደግሞ አልሆነም ማለት ነው። እና ደግሞ ቤተሰብ እንግዲህ አንዋር ቤት ቪዲዮ ተለቋል፣ አይታችኋል እንግዲህ ማለት ነውና ሙሉን አላየሁትም። እስቲ በደንብ አይቼ እንግዲህ ይሄ ነገር መቼ እንደ ሀይሚና ብሩኬ ሩታና አብርሽ ደግሞ የሚታረቁት ቀን እኔ ናፍቆኛል በጣም ማለት ነው። እና በተረፈ የኔ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።